ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን እስከ ይሳት ደረሳችሁ እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው የተለያዩ መንፈሳዊ ትምህርቶችን ቪዲዮችን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ከዚህ ቪዲዮ መጨረሻ ላይ መንፈሳዊ ጥያቄ አዘጋጅቻለሁ። ሁላችሁም ኦርቶዶክሳውያን እንድትሳተፉ በእግዚአብሔር ስም ጠይቃለሁኝ። በጥያቄዎቹ ተሳተፉ፣ መልሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ልጆች ከቡዳ ጋር አብረው ሲያድጉ ብዙ ነገራቸው ይበላል። ቡዳ በባህሪው ራሱ የሚበላ መንፈስ ነው። እድል ይበላል፣ ማንነትን ይበላል፣ ዘመን ይበላል፣ ልጅነታችን ይበላል፣ ወጣትነታችን ይበላል፣ ሽምግልናችን ይበላል። ቡዳ መብላት ነው ስራው። እበላለሁ አይደል የሚለው በቃ መብላት ነው። ጤና ይበላል፣ እድል ይበላል፣ ሰላም ይበላል፣ በረከት ይበላል። ሁሉንም የሚበላው የቡዳ መንፈስ ነው። እንደነዚህ አይነት ልጆች እድለኞች ናቸው። የዚህ ዘመን ልጆች እዚህ ጉባኤ መጥተው የሚካፈሉ ልጆች በጣም እድለኛ ናቸው። ነፃ ወጥተው ተፈውሰው ንጹህ ሆነው ያድጋሉ። እኛ በልጅነታችን እንደዚህ ነፃ ብንወጣ የት በደረስን። አሁን የነቃ ነው። እኛ ብዙ ነገር ካጣን በኋላ ነው የነቃ ነው። ወይንም ደግሞ በቃ ሰው ብዙ ነገር ካጣ በኋላ ነው የሚመጣው። በቃ ብዙ ነገር ካጣ በኋላ እንደነዚህ አይነት ልጆች ግን ነፃ ካወጡ በእውነትም ሀገርም ቤተክርስቲያንም ነፃ ትወጣለች። ከቡዳ ንጹህ የሆነ ትውልድ ለራሱም ለቤተሰቡም ሀገርም ለቤተክርስቲያንም ይጠቅማል። ልጆቻችን ከዚህ አይነት መንፈስ ነፃ ማውጣት ይገባናል። በምን ዕለት ዕለት እያጸለየናቸው እያቆረብናቸው፣ እኛ ስንሰግድ እያዩ እንዲሰግዱ እያደረግን ቶሎ ቶሎ እያጠመቅናቸው። ጸበል የማይጠመቅ ልጅ ከቡዳ ከመንፈስ ነፃ አይወጣም። አሁን ትውልዱ እኮ ጸበል አይጠመቅም። እንደው ትንሽ ሰው ነው ጸበል የሚጠመቀው። በጣም ትንሽ ሰው ነው የሚቀጠቅጠው። በጣም ጥቂት ሰው ጠላትን ዲያብሎስ የሚቃወም በጣም ትንሽ ሰው ነው። የማይጸልይ ዲያብሎስን የማይቃወም ምእመን የማይቃወም አገልጋይ ከበዛ ጉድ ነው። ገዛ ነው በጣም መከራችን የበዛው፣ በጣም ችግራችን የበዛው ገዛ ነው። ጸበል የሚፈራ ትውልድ ክርስቲያን ነው። ጸበል ይፈራል። ጸበል አልፈልግም ይላሉ። ውጭ ሀገር አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለበት አውሮፓ፣ አሜሪካ ብትሄዱ፣ ካናዳ ብትሄዱ አብዛኛው ምንም ጸበል የላቸውም። በፍጹም ጸበል የላቸውም። ጸበልም እንዲከፈት አይፈልጉም። ለምን? ከተከፈተ ብዙ ነገር ይወጣል። ብዙ መተት፣ ብዙ ድግምት ይሻራል። ብዙ ሰው ነፃ ይወጣል። ከደነዘዘበት ነፃ ይሆናል። ሲነቃ ደግሞ መጠየቅ ይጀምራል። ማናንተ ይላል። ምን እየሰራ ነው ቤተክርስቲያን ውስጥ ስለሚላቸው አንዳንዶቹ ስለሚደነግጡ ጸበሉ አያስፈልግም ነው። አሁን ኢትዮጵያ ውስጥ ተመልከቱ እስኪ፣ አዲስ አበባ ክፍለ ሀገር ብዙ ጸበሎች ይገኑና ገነው ብዙ ሰው መፈወስ ሲጀምር ቶሎ ስማቸው ጠፍቶ ምን ተብሎ በቃ እንዲህ ከስም ይደረግ። ስንት ጸበል ነው የከሰመው? ስንት ጸበል የተሸፈነው? ያን ሲሸፍኑት ይሄ ራስ ይወጣ ሲገን እንዲህ ነው። በቃ ሰው የሚድንበትን ነገር እየተከታተሉ የሚዘጉ አሉ። የዲያብሎስ ልጆች ሸይጣንም ያው እንዲህ ሲጠራ ይወጣል፣ ይሸነፋል። ውጣ ሲባል ይወጣል። የማይታዘዘው እኮ የሰው ልጅ እኮ ነው። እግዚአብሔርን የማይፈራ በግድ አንዳንዱ እኮ እኔ ምን ላድርግ፣ እኔ መተቱ እኔ ምን ላድርግ፣ ልከውኝ እኮ ነው፣ እኔ አልሂድ ብዬ ነበር እነሱ ላኩኝ ምን ላድርግ የሚል አለ። ተንኮል ያስተማሩ እነዚህ ናቸው እነሱ ናቸው እያለ የሰው ልጆችን የሚከስ አጋንንት እኮ አለ። የእኛ ክፉ ነን፣ የልጆች ክፉ፣ ለትውልድ ክፉ፣ ለሀገር ክፉ ነን። ለቤተ ክርስቲያንም አሁን ክፉ ሆነናል። የጌታችን የኢየሱስ ክርስቶስ ጸጋ እንዳይገለጥ የምናሳድድ እኛን ማን ይሰድበናል? እስኪ ሙስሊም ይሰድበናል። እኛ አንድ ሙስሊም ሲሰድበን አይታችሁ ታውቃላችሁ? አንድ ፕሮቴስታንት ሌላ ሃይማኖት እኛ ሲነቅፍ አይታችሁ ታውቃላችሁ? ማንም ይነቅፈን፣ ማንም ይሰድበን። እዚህ እኮ ያለው እኮ ነው። እዚህ ያለው ለምን ታድናላችሁ ነው። ሌላ ነገር እኮ የለውም። ለምን ህዝቡን ታነቃላችሁ? ለምን ትፈውሳላችሁ? ለምን አጋንንት ታወጣላችሁ? ሌላ ምንም የለውም። ይሄ ደግሞ አይገርምም። ማንም ቢሰድበን፣ ማንም ቢያሞግሰን አይሞቀን አይበርደን። እኛ የእግዚአብሔርን ብቻ ዓላማ ይዘን ነው የምናገለግለው። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በጌታችን በኢየሱስ ክርስቶስ እኔ ቡዳ ልጅነቱን ለቅቄ ሕይወቱን ለቅቄ ወደ ሲኦል ገባለሁ። ሲኦል ታስረናል። ለሶስት ጊዜ ነው ቶሎ እግዚአብሔር ይገስጻችሁ።
ልክ ጉባኤ እንዳለቀ ንስሐ ግቡ፣ ወንበር ይዘን መቀመጥ አለብን። እየሰማችሁ ነው? ካልሆነ ኳሊቲ አልተቻለ። እሺ ትላላችሁ፣ ትሄዳላችሁ። እሺ ትላላችሁ። ከዛ ከሰማሁት መካከል እንደው ታውቃላችሁ፣ እንፈራለን። ንስሐ ለመግባት ምን ትፈራለህ? እንዴት ይፈራል እንዴ? ለማድረግ ካልፈራ ሰው እንዴት ሰው አንድ ነገር እንገራችሁ። ፀሐይ ስትወጣ ቅቤ ይቀልጣል፣ ጭቃ ይደርቃል። እውነት አሰት ቅቤ ይቀልጣል፣ ጭቃ። አሁን እኛ የእግዚአብሔር ቃል ሲነገር መድረቅ ነው ያለብን፣ ልባችን መቅለጥ ነው ያለበት። ከደረቅን በጣም ከባድ ነው። ወደ መንፈሳዊ ስሜት መግባት አለብን። እየተረዳችሁኝ ነው? ስለዚህ እኔ የተግባር ትምህርት ነው መማር ያለብን። እዚህ ከመጣች በቃ ፍጹም ለውጥ በእያንዳንዱ እንቅስቃሴያችን ማየት ያለ። ይሄ ሳሙና ራሱ ሳሙና ውሃ ሲነካው ምን ይሆናል? ከሳሙና እናንሳን እንደኛ። እኔ እግዚአብሔር ሞኝ አይደለም። ልብ በሉ። ዮናስ ያቺ ሀገር መጥፋት አለባት ብሎ አሰበና ከዛ በኋላ ወደ ሆነ ቦታ ጎጆ ሰርቶ ቁጭ ብሎ ይመለከታታል። ከዛ እንቅልፍ አለው። ፀሐይም በረታ። እግዚአብሔር ደግሞ አንዲት ቅል አበቀለና ሸፈነለት። ከዛ እሰይ ያለ ንጹህ አየር ተነፈሰ። ልክ እንደ ኤሲ ሆነችለት ማለት ነው። ከዛ ቀጥሎ እግዚአብሔር ሊያስተምረው ስለፈለገ ትል አስነሳ። እግዚአብሔር እየተጫወተ ነው። አምላክ ነው ግን ከትል ጋር ማለት ነው። ልብ በሉ። ቆረጣት ትሉ። በጣም ተቆጣ። እንደ ዮናስ አቤት እግዚአብሔር ሆይ ተቆጣ? አዎ እስከ ሞት ድረስ ተቆጥቻለሁ። እንዴት ትደርቃለች? እሱ አብቅለዋታል? አጠጥተዋታል? በፍጹም። አንተ ላላበቀልካት በአንዲት ሌሊት በቅላ እንዲህ ለሆነችው ካዘንክ ከ120,000 በላይ ቀኛቸውና ግራቸውን ለማይለዩ ለሕፃናቱ እኔ እንዴት አላዝንም? ያቀረባችሁት ሳሙና ውሃ ሲነካው ሲቀልጥ የእግዚአብሔር ቃል ስትሰማ ካልቀለጠ ልብህ ካልተመለስክ በኃጢአት ላይ ፍርድ ካልፈረድክ ከዛሬ ጀምሮ እኔ ከዚህ ኃጢአት መላቀቅ አለብኝ ብለህ ካልወሰንክ አንተ እንደ ጭቃ ደርቀሃል እንጂ እንደ ቅቤ አልሆንክም ማለት ነው። ፍጹም የሆነ ለውጥ ነው ማሳየት ያለብን። ኃጢአትን ረግመን ወደ ቅድስና ነው መሸጋገር ያለብን። እየሰማችሁኝ ነው? እየሰማችሁኝ ነው? የነነዌ ሰዎች ፍጹም ሽግግር ነው ያደረጉት። በጣም የሚገርሙ ሰዎች ናቸው። ፍጹም ሰሙ፣ ተቀበሉ፣ ተገበሩ። ፍጹም ንስሐቸው ደግሞ ከንጉሥ ጀምሮ እስከ ምን ድረስ? ሁሉ በአዋጅ ማለት ነው። ሀገር ከሚጠፋ ሁሉም ከሰው እስከ እንስሳ ጥጆቹ ከእናቶቻቸው ጋር ከላሞቹ ጋር፣ ግልገሎቹ ከማጋ ከበጎቹ ከፍየሎቹ ጋር ሳይገናኙ እነሱ ይጮሃሉ። ምን ፈልገው? ሳር ፈልገው። እናቶቻቸው ጥጆቹና ግልገሎቹ ይጮሃሉ። ምን ፈልገው? የእናቶቻቸው ጡት ፈልገው። ሕፃናቱ ጭምር ወዲያው የተወለደ ሕፃን ጭምር ማለት ነው። የተወለደ ሕፃን 3 ቀን መቆየት ይችላል? አይችልም። ያልቅስ። ማንም የምታጠባ እናት እንዳትኖር። እንዲህ አይነት ውሳኔ የህይወት የመኖርና ያለመኖር ጉዳይ ነው። እየሰማችሁ ነው? ስለዚህ በራሳችሁ ላይ መወሰን አለባችሁ ማለት ነው፣ ከኃጢአት ለመላቀቅ። ስለዚህ የንስሐን አንገብጋቢነት መረዳት ያስፈልጋል። ሰው ካለበት ስፍራ ወጥቶ ስፍራ መቀየር አለበት። ቃል የደረሰማ ቁጥር የስፍራ ለመቀየር ወስነ ካልሄድክ አንተ እግዚአብሔር ልጅ አይደለም። እሱ እኛን ሊያድን ነው የመጣው። ማዳኑን መረዳት አለብን። ስለዚህ እነዚህ ሰዎች የፍርድ ቀን ምስክር ናቸው አይደሉም? ምስክር ናቸው። ዮናስ አንድ ቀን ነው የሰበከው። አንተ ስንት ቀን ተሰበከልህ? ስንት መምህራን ተፈራረቁ? ስንት ዘማሪዎች ተፈራረቁ? በእግዚአብሔር ቃል ስንት ጊዜ ተነገረን? ከልጅነታችን ጀምሮ ደንዝዘን ከሆነ ይፈርዳል አይፈርድም? ይፈርዳል። በ3 ቀን ስብከት ስንት ጊዜ ተሰብኮን አድማጭ ብቻ ሆነ። ያ መሆን የለበትም። እንግዲህ ብዙ ጊዜ ህልማችን ዓላማችን የማይሳካው ለሰው ስለምናወራ ነው። የምንናገረው ከሆነ ነው የምላችሁ አይሳካልንም መቼም ቢሆን። የአብዛኞቻችን ችግር ይሄ ነው ማለት ነው። የሆነ ነገር መስራት ፈልገሃል፣ የሆነ ነገር አቅደሃል፣ የሆነ ነገር አስበሃል። ዝም ብለህ በተግባር ጀምረው፣ ለሰው አታወራ።
ሲሆን ሲፈጸም ሲደረግ ማለት ነው አውራ። ከዚህ ላይ አንድ ነገር ልንገራችሁ። ግብፃዊው አቡነ ሽኖዳ ሳልሳዊ የተናገሩትን ማለት ነው ሰይጣንን አስርቡት የሚል መጽሐፍ አላቸውና ከዛ ላይ ምን አሉ መሰላችሁ? በልጅነታችን ተማሪዎች እያለን መምህራኖቻችን ዓላማችሁ ምንድነው? ወደፊት ህልማችሁ ምንድነው? ምን መሆን የምትፈልጉ ሲሉን ሁላችንም እጃችንን እያወጣን ህልማችንን ዓላማችንን እንናገራለን አሉ። አንዳንዶቻችን ዶክተር መሆን እንፈልጋለን እንላለን። አንዳንዶቻችን ፓይለት፣ አንዳንዶቻችን ደግሞ ጠፈር ተመራማሪ፣ አንዳንዶቻችን ነጋዴ፣ አንዳንዶቻችን መምህር እያልን መቼም ህልማችንን እናገራለና ብዙ ጊዜ እኛም ይሄን አልፈንበታል ብዬ ነው። እና የዛን ጊዜ ነው አሉ አቡነ ሽኖዳ ሳልሳዊ ምን አሉ? ልክ የዛን ጊዜ ስትናገሩ እንዲህ መሆን እፈልጋለሁ ስትሉ በልጅነታችሁ ሰይጣን ዲያብሎስ ህልማችሁን የሚያሳድድ እቅዳችሁን የሚያሳድድ ዓላማችሁን የሚያሳድድ ሰይጣን ጋኔል ይመድባል ይላል። እስከ መጨረሻው ህይወታችሁ ድረስ ያ ጋኔል ማለት ነው ህልማችሁን እንዳይሳካ ማለት ነው ዓላማችሁ እንዳይሳካ እቅዳችሁ እንዳይሳካ እድሜ ልክ ሲፈታተናችሁ የሚኖር ማለት ነው ጋኔል ሰይጣን ዲያብሎስ ይመድባል ይላል። ከዚህ ላይ ግልጽ ላድርግላችሁ እንዲገባችሁ። መቼመኛ ውጊያችን ማለት ነው ቅዱስ ጳውሎስም እንደተናገረው ኤፌሶን 6:12 ላይ ውጊያችን ከስጋውያንና ከደማውያን ጋር አይደለም በአይን ከማይታዩ ከሩክሳን መናፍስት ጋር ነው እንጂ ይላል ማለት ነው። እንግዲህ የኛ ውጊያ ከሰይጣንና ከአጋንንት ጋር የሰው ጠላቱ ሰይጣን ነው እንጂ ሰው አይደለም። ነገር ግን ማለት ነው ሰይጣን ሲፈትነን በአካል መጥቶ አይደለም። በማን ላይ ያድሮ ነው? በክፉ ሰዎች ላይ፣ በምቀኞች ላይ፣ በተንኮለኞች ላይ፣ በቀናተኞች ላይ አድሮ ነው ሰይጣን ዲያብሎስ የሚፈትነን ማለት ነው። ስለዚህ ምንድነው የምላችሁ መሰላችሁ? ዓላማችሁን ህልማችሁን ለሰው አትናገሩ። ለምን? ሰይጣን ዲያብሎስ በሰው ላይ አድሮ ስለሚፈትናችሁ ማለት ነው። አንድ ሰው አሁን ወደ ውጭ ሀገር ፕሮሰስ ሊጀምር ይችላል። ውጭ ሀገር ሊሄድ ነው ብሎ ያወራል። ገና ሳይጀምረው ያወራል፣ ህልሙ ሳይከናወን ይቀራል። ለምን? ለሰው ስለተናገረው ማለት ነው። አንድ ሰው ወደ ትዳር ሊገባ ሊያስብ ይችላል፣ ሊያቅድ ይችላል። ገሊትን ላገባ ነው ወደ ትዳር ልገባ ነው ብሎ ያወራል። ሳይሳካለት ወሬው ነው የውሃ ሽታው ነው ይቀራል ማለት ነው። አንዳንዶቻችን ንግድ ልንጀምር እንፈልግና ለሰው እንናገራለን። ንግዱን ልንጀምረው ለንግድ ብለን የያዝነውን ገንዘብ ራሱ በቅጡ አይኖርም ከእጃችን ማለት ነው። እንዲያው ለጓደኛም ሊሆን ይችላል፣ ለዘመድ ለቅርብ ወዳጅም ሊሆን ይችላል። አትናገሩ። ይህን ስላችሁ ግን የግዴታ ሆኖባችሁ ማለት ነው የግዴታ ሆኖባችሁ እነሱን ካላማከራችሁ የማይሳካ ከሆነ ያቀዳችሁ ዓላማችሁ ከነሱ የምትጠብቁት ነገር ካለ የግድ ከሆነባችሁ አማክሩ። የግድ ከሆነባችሁ ማለት ነው። ከዛ ውጭ ግን ህልማችሁን አታማክሩ። በቃ ውጭ ሀገር ነው አሜሪካ የፈለክ ስትደርስ አውራ፣ ተናገር። ስራ መስራት ነው የፈለከ ጀምረው፣ ስራውን ጀምረውና ሰርታ አሳይ። ወደ ትዳር መግባት ፈልጋለህ አይደል? ጀምረው አድርገህ አሳይ። ንስሐ ልገባ ነው ብለህ አስባላ፣ ንስሐ ገባ። በቃ አታውራው። ካወራህ ሆነ ምለ አይሳካም፣ አይፈጸም። መናገር ካለብህ ለእግዚአብሔር ንገር። መናገር ካለብህ ለድንግል ማርያም ንገራት። ጸሎት አድርግ በቃ። ከዚህ ውጭ ግን ዓላማን እቅድ ለሰው የምትናገር ከሆነ አይሳካልህም። እንደ አባቶቻችንና እናቶቻችን እኮ እንኳን ይህን ትልቁን ነገር ነው የምላችሁ ጸበል ቦታ እንኳን ሲሄዱ እኮ አይናገሩ። ለምን? ስናወራ ነው ሰይጣን የሚሰማን። የልባችንን ስለማያውቅ ያቀርነውን ስለማያውቅ ሰይጣን ማለት ነው ስንናገር ይሰማና የተናገርናት እንዳትሳካ ሲጠናወተን ይኖራል ማለት ነው። ይህ ብቻ አይደለም። አንድ ሰው ቅዳሴ ላስቀድስ ነኝ ሲል ነገ ልቆርብ ነኝ ሲል ዛሬ ምን ይሆናል? ህልመ ሌሊት መጥቶት ያድራል ማለት ነው። ስላወራ ነው ስለተናገረ ማለት ነው። እህቶቻችን ቤተክርስቲያን ላስቀድስ ነኝ ሲሉ የወር አበባ ሊሆኑ ይችላሉ። የተለያዩ ፈተናዎች ሊያጋጥማቸውና ሊቀሩ ይችላሉ። ስለዚህ ህልማችሁን ዓላማችሁን ለሰው አትናገሩ። ከክርስቶስም ከድንግል ማርያም ይህንን ነው የምንማር። ክርስቶስም ቢሆን እቅዱን ዓላማውን ወደዚህ ምድር ዓለምን ሊያድን ሲመጣ ማለት ነው እቅዱን ዓላማውን ሰይጣን ዲያብሎስ አላወቀበትም። ከሰይጣን ሰውሮ ነው ሁሉን ነገር የፈጸመ ማለት ነው። መብርሃንም ቢሆን ድንግል ማርያም መጽሐፍ ምንድነው የሚላት? ማርያምን በልቧ ተጠብቀው ነበር ሁሉን ሚስጥር ማለት ነው። እናታችን ድንግል ማርያም ወላዲት አምላክ በልቧ ነው ተጠብቀው የነበረ ማለት ነው። ክብር ይስጥልኝ። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም? እንዴ አዳም እኮ ስንት ድግስ ዞ ነው ያገባ ሔዋን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ሁሉ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል
ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። ይሄን እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይጅል እንጃ ትላለህ እንዴ? የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገ እንዲያቀጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንት ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተከላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሐጋጊ ሕግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ ባጭሩ ግን ልነግራችሁ የፈለኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት። ቅዳሴ ተቀድሶ ያልተጋቡት ጋብቻ አይባልም። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከመጋቢ ብሉይ አእመረ ጋር በተገናኘ ማለት የምፈልገው ነገር አለ። እንግዲህ ከሰሞኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ በተከታታይ። ምናልባት ለመጀመሪያ ጊዜ አይደለም መጋቢን ሲያደርጉ፣ ከወራት በፊትም ይሄንኑ ነገር አድርገውታል። እንግዲህ ባለንበት ዘመን ባለንበት ጊዜ ከሊቅ እስከ ደቂቅ ሁላችንም ችግር ውስጥ እየገባንበት ያለ አንድ ነገር ቢኖር ተስፋ መቁረጥ ነው። የተለያዩ ማህበራዊ ጫናዎች፣ የኑሮ ጫና የመሳሰሉ ብዙ ነገሮች አሉ የሚደርሱ ሰው ላይ ማለት ነው። ስለዚህ በዛ ደረጃ ሰዎች ብዙ ነገር የሚሰማቸው ወቅት ላይ ነው የምንገኘው። ታዲያ እኔ ምን አይነት የጭካኔ ጥግ ላይ እየደረስን እንደሆነ ግራ በሚያጋባ ሁኔታ በሰው ቁስል ላይ እንጨት የምንሰድ ሰዎች መበራከታችን እጅግ አስገርሞኛል። ሊያውም በጣም ጉምቱ የሆናችሁ ትልልቅ የምትባሉ ሰዎች ጭምር መጋቢን እንደው መተቸት ቢሆን ኖሮ የሆነ ነገር ለመቀየር ነው እሳቸውን ለመታደግ ነው ተብሎ ይታሰባል። ነገር ግን በፍጹም እንደው በቃ በቢላ የመገዝገዝ ያክል ስሜት ያላቸውን ጽሁፎች ስታሰፍሩ ሳይ ከመቼ ጀምሮ እንደዚህ ጨካኝ መሆን እንደጀመርን በጣም ግራ ስለገባኝ ነው። በአንገታችን ያንጠለጠልነው ማህተብ፣ ከምንም በላይ የምንከተለው ክርስቶስ እንድንከተለው የተሰጠን ወንጌል ይህንን አይሉንም። እንዲህ እንድንሆን አያደርጉንም። ለምንድነው ደግም ማንሆነው? በቃ ሰዎች በተለያየ አይነት ሁኔታ ፍራስትሬት ሊያደርጉ ይችላሉ። ተጠግተን ከቻልን ችግራቸውን መስማት፣ ማዳመጥ፣ መቅረፍ፣ ካልሆነ ደግሞ ስለነዛ ሰዎች መንገብገብ፣ መጸለይ። ምን ነው መጋቢ አዲስ ተብለው ወይም መጋቢ ብሉይ ተብለው ሰዎች እንዲሆኑ ብለን ለምን ስለነሱኛ አንቀናም? ለምን አናለቅስላቸው? ማናነባላቸው? እየገባን በቃ የኛን የጽሁፍ መራቀቅና የበቃ ይሄ በስነ ህይወት በቃ ትልቅ እንደው 10ኛው ማዕረግ ላይ የደረሰን የምናስመስል ሰዎች ነግበኔ ነው። ትክክል አይደለም። ደግኑን በቃ መጋቢ ተሳስተው ሊሆን ይችላል። ነገር ግን ገደል አፋፍ ላይ ያለን ሰው መጀመሪያ ለማቀፍ ነው ጥረት የሚደረገው እንጂ እንዴት እንዲህ ብለህ ትጽፋለህ? እንዴ አሁን እሳቸው እንደው በሆነ መንገድ ራሳቸው ሊሆን ነገር አድርገው እንትን ብንል በኋላ ምን ልልን ነው? እንደው ቀብር ላይ ተገኝተን እንደው በቃ ከንፈር እየመጠጥን ደረት እየደቃን እየየስንል ለጉድ ነው። በቁም ያላከበርነው፣ በቁም ያላመሰገንነው፣ በቁም ያልደረስንለትን ሰው
ልክ ሲለይ ነው ተነስተን ሁላችንም እንደው ዘራፍ ያለሱ ሰው የለም የምንለው። ለምንድነው በቁም ማንረዳዳው? በቁም ለምንድነው በቃ እስከ ጥግ ድረስ አንዳችን ለአንዳችን ምስኪንና በጎ የማን ሆኖ? እኔ በጣም እያፈርኩ ነው ያለው። እየተራረድን ነው ብዙ ነገር ላይ በጣም እየተጠፋፋን። ይሄ ክርስትና አይደለም። ይሄ በቃ በጣም እውነት አያኗኑረን። ማናችን ላይ መቼ ምን እንደሚደርስ እኮ አናውቀውም ወገኖች። ስለዚህ እባካችሁ በተለይ ትልልቅ ሰዎች እንደዚህ አይነት ነገሮችን ተቆጣጠሩ። እየተጠፋፋን ነው እንዴ? ሰው በቃ ስለሆነ ሰው የሚያስበው ለገዛ ወንድሙ ለገዛ እህቱ የሚያስበው ሐሳብ ደግነት እየተለየው አትኩሮትና ክብር እየተነፈገው ነው እየመጣ ያለው። ትችቶቻችን በራሱ ሰባሪ እየሆኑ ነው፣ አጥፊ እየሆኑ ነው። ይሄ ጥሩ አይመስለኝም። ለመጋቢ መልካሙን እመኛለሁ። ፍጹም ተረጋግተው ወደ ልቦናቸው ተመልሰው የብዙዎቻችንንም የውስጥ መልእክት መልሰው ችግራቸውን አጋርተውን በጋራ እንድንሸከም እናፍቃለሁ። ለማንም መልስ እየሰጡ አይመስለኝም። እኔም ተደጋጋሚ ደውያለሁ፣ ጽፌያለሁ፣ መልስ አልሰጡኝም። በጎ ነገራቸውን እመኛለሁ። ነገ ሆነ ነገር ሆነው እንደው ከንፈር ከሚመጡት ውስጥ እግዚአብሔር አያርገኝ ነው የምለው። ሁላችሁም እንደዛ ብትሉ ብንል የተሻለ ይሆናል። ታናሽ ወንድማችሁ ቴዶ ዘሩፋኤል ነኝ። ክርስቲያኖች የምንፈልገውን ከማግኘታችንና ስጠን ብለን ከመለመናችን አስቀድመን ብንችል እናመስግነው እግዚአብሔር። የተገባን ስላልሆንን ቃሉን በምንሰማበት ጆሮአችን ብዙ ነገር አድምጠናል። እርሱን ለማየት በምንናፍቀው አይናችን ብዙ ነገር እኮ ተመልክተናል። እርሱን መዓዛውን ለማሽተት በሚናፍቀው አፍንጫችን ብዙ ሊሸተቱ የማይገባቸው ክፋቶችን አሽተተንበታል። እርሱን ለማነጋገር በምንናፍቀው አንደበታችን ክፋትን ተናግረንበታል። እርሱን ለመዳሰስ በምንናፍቀው እጆቻችን ሰርቀንበታል። ወደ እርሱ ለመቆም በምንራመድበት እግራችን ከእርሱም እኮ ሸሽተናል። ታዲያ ይሄንን ሁሉ ነገራችንን እያየ ለኛ ለመገለጥም ለኛ ለመታየትም ከኛ ጋር አብሮ ለመኖርም ለፈቀደ ለእግዚአብሔር ከምስጋና ውጪ ሌላ ምን ልናደርግለት እንችላለን? ማመስገን ነው እንጂ ያለብን። እኛም በአንጻሩ ደግሞ እንዲህ አድርጎ ከነችግራችን ለታየልን አምላክ ደግሞ እኛም ከነችግራችን ከመገለጥም ባለፈ ራሳችንንም ማስተካከለን መገኘት ያስፈልግልን። ምክንያቱም እግዚአብሔርን ማየቱ ትልቅ የሆነ የሰው ልጆች ተስፋ፣ ትልቅ የሆነ የሰው ልጆችም የመጨረሻችን ምኞት ነው። የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው ቤተ መቅደስ ውስጥ የአምላክን ቅዱስ ሥጋና ክቡር ደም ንስሐ ተቀብለን ቀኖናችንን ፈጽመን የምናኝከው የምናስገባው ወደ ውስጣችንም ጭምር እንዲዋሃደን የምናደርገው ለምንድን ነው? በፍጻሜው ከእርሱ ጋር ለመኖር አይደለም? በፍጻሜው ሥጋውን የበላነውን ደሙን የጠጣነውን አምላካችንን በላይ በሰማያት ለመመልከት አይደል እንዴ? ታዲያ ልታዩት የምትናፍቁትን እግዚአብሔር ለማየት እንደሚናፍቅ ሰው መኖር ነው እንጂ ያለብን። ከሩቅ እንኳን እኮ የሚመጣ የሰነበተ እንግዳ እንኳን እኮ ለመምጣቱ ናፍቆታለን። ተገኝቶ እስከምናየው ድረስ እንጓጓለን። እግዚአብሔርን ልናየው በምንጓጓበት ልክ ለእርሱም ለመታየት መጓጓት አለብን። ለእርሱ ራሳችንን አሳምረን ነፍሳችንን ማጽድተን ለመታየት ደግሞ እግዚአብሔር በቸርነቱ ይርዳን። ሰይጣን አንድ ጊዜ ለብቻችን ቁጭ ብለን የሆነ ጊዜ አሳልፈን ራሳችን እንድናይ እድሉን ከሰጠን ሁልጊዜ የሚረብሸን የሆነ የነፍስ ጥሪ እንዲኖር አደረገ ማለት ነው። እዚህ ባገኘው አጋጣሚ ሰው ብቻውን ሲሆን አሁን የፈጠነ ስልካችን ነው። ስልክ ነው የአብዛኛው ሰው ጓደኛው። እንኳን እኮ ብቻችን ሆነ ምናምን ሳይሆን ተሰብስበን ከህዝብ ጋር ከማህበረሰብ ጋር ሆነን እንኳን ስልክ እያወጣን ዲስትራክት ነው። ከዛ ቲክቶክ አለ ምናምን ቅልፍ ወስዷል። ተኝተህ ተነሳለና ራስን የምታይበት እድል አታገኝም። እና ትልቁ ኦፖርቹኒቲ ነው፣ የነፍስ መስታወት ነው። እና እንደውም ቅዱስ እንጦስ ብቻችን የምንሆነው ሶስቱን ጦርነቶች ለማለፍ ነው ይላል። መናገርን፣ መስማትና ማየት። ስለዚህ ክፉ ነገር ከመናገር ሰው ከሌለ ምን ብለህ ትናገራለህ አይደል? ብቻህን ስትሆን ቢያንስ ዝም የምትልበት ጊዜ ታገኛለህ። ክፉ ነገር ከማየት ትቆጠባለህ። ከዛ ክፉ ነገር ከማድመጥ ትቆጠባለህ። እነዚህ አምስቱ የስሜት ሕዋሶች ክፉ ነገሮችን ከማድረግ እንድትቆጠብ ያደርጋል ማለት ነው። እና ያ ጦርነት ግን ከራስ ጋር ነው የሚሆነው። ስለዚህ ቢያንስ ከራስ ጋር ትታገላለህ ብቻህን ስትሆን። ሌላ ከውጪ ያለ ኃይል አይጠቀምም አንተን ለመጣል አይታገልም። እና ብቸኝነትን በዚህ ልክ የነፍስ መስታወት ነው፣ ራስን ማያ ነው። ሰው የሆነ ጊዜ ላይ ቁጭ ብሎ ጨለማ ውስጥ አንድ ቀን ራሳችን ብናስተውለው የምናስተካክለው ነገር እንዳለ ይገባናል። ያኔ እንጀምራለን ይሄ ህይወት እንዳልሆነ፣ ይሄ ኑሮ አይደለም ማለት እስከ መቼ ነው እንደዚህ የሚቀጥለው ምናምን የሚለው ነገር የምታስበው ብቻ አንስቶን። አሁንም በጣም አጥብቄ የምናገረው ዊዛውት ኤኒ ዲስትራክሽን ሲሆን ነው ብቸኝነት።
ስልክህን ይዘህ ሌላ ነገር እያየህ ሌላ ነገር እየሰማ ከሆነ አሁንም ቢሆን ብቻ ነው አይደለም። የሆነ ዲጂታል ወርልድ ላይ ከሆነ ማህበረሰብ ጋር ነው ያለው። ሶሻል ሚዲያ ላይ የሚውል ሰው ብቸኛ አይደለም። ገብቶሃል? ቻት ታደርጋለህ። ሌላ ሰው ለአንተ ብሎ ያወራ ሰው አለ ቁጭ ብሎ። አሁን እኛ እዚህ ቁጭ ብለን የምናወራው የሆነ ህዝብ ይሰማናል ብለን እንጂ ብቻችን እኔ እናንተ ነው ያለነው። ገብቶሃል? ልክ እንደዛው ትካተታለህ ማለት ነው። ግን ከዲስትራክሽኖች ውጪ ሆነ ብቻህን መሆን ከጀመርክ እነዚህን ጦርነቶች ታልፋለህ፣ ነፍስህን ታተርፋለህ። ቢያንስ ህይወት ምን እንደሆነ ወደ መኖር ማደግ ትጀምራለህ። ሌላኛው ደግሞ የመንፈስ ቅዱስ ማደሪያ እንድትሆን ይረዳል። ጸጋህ እንድታገኝ፣ መክሊትህን እንድታገኝ፣ ምን ማድረግ እንደምትችል እንድታውቅ፣ ብዙ ነገሮችን ሪላይዝ እንድታደርግ፣ ወደኋላ መለስ ብለህ እንድታስብ ያረጋጋሃል። ስትናገር፣ ስታይ፣ ምንም ነገር ስታደርግ በተረጋጋ መንፈስ እንድታደርግ ያደርጋልና እነዚህ እንግዲህ ከብዙ በጥቂቱ የብቸኝነት ወይም ደግሞ ብቻዬ መሆን ብለን እናስበው ብቻዬ መሆን በጣም ጥሩ ጎን ናቸው። ቤተክርስቲያን በዚህ ልክ አድርጋ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይቆየን። አሜን።